ደስታ ለሩታ ቀለበት ሊያረግለት እንግዲህ ውይይት ላይ ነው አለ ማለት ነው። እኔ የሚላችሁ ማለት ነው አሁን ፋሽን ያመጣችሁ ዩቱበሮች ማለት ነው። ቀለበት ቀላል ነው በቃ ቀለበት ባህል እኔ የምልክ ወንድም ተብዩ ማለት ነው። እንዲህ አንተ ምን ነው እንደዚህ ሩታና ደስታ እንዲጋቡ እንደዚህ ተንገባገብክ እንዴ? ልጅቷ እኮ በወድ የያዘችው የሌላ ሰው አይደል እንዴ? ምን ነው ፈጠንክሳ ወንድም አለ። ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። እንግዲህ ውዶቼ ደስታ ቪዲዮ ለቋል እንዳያችሁ ማለት ነው። እንደዛም ደግሞ እንግዲህ መግባን የሰራ ሮቤል ማለት ነው። ጋሽ ሮቤል ለይቴ ቀለበት ማድረግ አለብህ። ከዚህ በኋላ አብራችሁ መሆን አለባችሁ ያለ ነው። ባለ ጉዳዩ ማማከር ሲኖርበት ጋይስ ወንድም እንዴት ነው ወንድም ጌታው ትግስቱ ስጠን። ለማንኛውም ምንድነው እንደዚህ ፍጥን አልክብን እኮ ወንድም። ልጆቹ በጀመራ ይግባቡ። ገና ፍቅሩን አልተቀበለችም። ገና ተግባቡ ነው። ገና ያወሩ ነው። የባለፈው ህይወት መድገም የለባትም። አጥንታ አጣርታ ነው ወደ ገደለ መግባት አለበትና ምን አስበ ነው ጋሽ ሮቤል? በጀመራ አንተ ነው አመጣ ከነዚህ ወጠጤ ጋር። አሁንም ደግሞ ግዴታ ቀለበት ማረግ አለባችሁ ያለ ነው እንግዲህ ጋሽ ሮቤል እና ፈረንጁ ደግሞ ደስታ ከቤተሰቤ ጋር ላስተዋውቅ ነው ብላለ። ለሁለተኛ ጊዜ ነው ባይዘው እንደዚህ አይነት ሲያወራ ማለት ነው። ከዚህ በፊትም ከቤተሰብ ጋር አስተዋውቅሻለሁ ብሏል። እንግዲህ ዝግጅት ጨርሻለሁ አለ ለማስተዋወቅ ማለት ነው። ዝግጅት ጨርሷል። እሱ ሁሉ ዝግጅት እንደጨረሰ ነው ደስታችን። ለማንኛውም እስቲ አርግ ያሳየን። በእርግጥ ቀለበቱ ቀላል ነው ማለቴ ለቪዲዮ ይደረጋል። ቀለበት ዝም ብሎ ይገዛል ወይ ይከራያል ምናምንና ስለዚህ ቀለበት አርግላትና እውነት አሳየን። እኛም ደስ ይለናል። ደስ ይላችሁም እንደ ውዶቼ ላይክ አርጉ፣ ሰብስክራይብ አርጉ። በጣም ብዙ ሰው ያል ግን ሰብስክራይብ አታረጉም። ሌሽ ምን ያደረኩ ክፉ ሴት አይደለም። ምን ሆናችሁ ነው ግን? እና እንዴት አያችሁ? እውነት በእነዚህ ወጠጤ ሀሳብ የሚሆን ነገር አለ ጋይስ? ይሄ ላይፍ ነው፣ ቀልድ አይደለም፣ ህይወት ነው። የሚቀለድበት ነገር ነው ብዬ አላስብም። ገባችሁ? የዘንድሮ እኔ በጣም ነው የሚገርመኝ። ይታወቃሉ፣ ከዛ ቀለበት ይላሉ። ዩቱበሮች እኮ ነው፣ ሌላ እኮ አይልም። ሌላ ወይም በ2 አመት በ3 አመት ነው ቀለበት። አንድ ሴት በቃ እርግጠኛ እስከሚሆን ድረስ አብሮ ሊኖር ይችላል። አማራጭም ሊፈልግ ይችላል ወንድ ልጅ። ያውኑ ግን በተለይ ዩቱብ ላይ ያሉት ይታወቃሉ፣ ከዛ ቀለበት ይላሉ፣ ቤተሰብ ይላሉ፣ በቃ ወደ ገደለ ከዛ ልጅ ዱብ ያደርጋሉ ማለት ነውና ይሄ ነው ትክክል ነው ብዬ አላስብም። እኔ እንዴት አያችሁ እናንተ? እንግዲህ ያድርሰን። እንግዲህ ነገ ደግሞ ቀለበት ነው ብለ እንዳትመጣ እንጂ አፈጣጥናችሁ እና አንተም ደስታ ተረጋጋ። እንዲህ ማለት ተረጋጋ። በጀመራ ፍቅርን ተቀበለች ወይ? አልተቀበለችም እኮ በነገራችን ላይ ገና የተግባቡ ነው ያወሩ ነው። ስለዚህ አልተቀበለችም። ፍቅር ሳትቀበልክ እንዴት ነው የሌላ ሰው ልጅ በወዲዛ እንዴት ነው አንተ ልታገባ ወሰንክ? ግን ለመቼ ነው? እነዚህ ሁለቱ ልጆች እስከምታሳድግ ትጠብቃታለህ ወይስ ምንድነው? መቼም ከዚህ በኋላ እኮ ሴት ልጅ አንዴ ካረገዘች በኋላ ከወንድ ጋር ምንም ማድረግ አትችልም። እውነት ለመናገር ገብታችኋል አይደለም ብላችሁ ምንም የስጋ ግንኙነት ምንም ማድረግ አትችልም። ገባችሁ አይደለ? ጡትም ስለምታጠባውን ገና 6 ወር ህጻን ነው አላት። ምንም ማድረግ አትችልምና እኔ ግን ይቅርታ አድርጉልኝ። ኔቨር አላምንም። ለምን እንደው ታውቃላችሁ ጋይስ? ይሄ ምቀኝነት እንዳይመስላችሁ። ይሄ ስላችሁ እንዴት ነው ወንድ ልጅ ውርጉስ የሆነች ሴት ለዛም ደግሞ ገና ህጻን የ6 ወር ያዘችው ህጻን የትኛው ወንድ ነው ሊያገባ የሚወስነው? የትኛው ወንድ አይታችሁ ታውቃላችሁ? ልጅ ያለው ወንድ ሊያገባ ይችላል፣ ሴትም ልታገባ ትችላለች። ግን በዚህ ሁኔታ አይደለም። ለዛ ነው እኔ ስለማላምንበት ማለት ነው። የትኛ ጥሩ ቢሆን ነው? የትኛ ጀግና ወንድ ቢሆን ነው? ለዛም ገና እርጉዝ የሆነች ሴትዮ፣ ለዛም ገና 6 ወር ህጻን ያላት ሴትዮ የሚያገባት ምን ያህል ጥሩ ቢሆን ነው? አንዳንድ ያርቃችሁ ማሰብ ነው ጋይስ። ምቀኝነት አይደለም ይሄ ስላችሁና
ለማንኛውም ከሆነ ደስ ይለናል። ያርግላት። ረሩ ታየም ይመቻት። እሷም ደስተኛ ላይፍ ትኑር። እንደዛ ነው የምላችሁ።